በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች የፍቅር ጥያቄ ጠይቁኝ ግን እኔ አልቀበላቸው። ለምን ሚሳኤል አይቁብኝ? ሁሌ መንገድ ላይ ሲሄድ ከፊት ለፊቴ ጎማ ይቃጠላል፣ ከኋላ ጎማ ይቃጠላል፣ ከጎኔ ጎማ ይቃጠላል፣ በዚህ በኩልም ጎማ ይቃጠላል። የፍቅር ጥያቄ ይጠይቁኛል። ታፈቅረኛለህ? በጊዜው በጣም ብዙ ብር ነው። በእርግጥ አንድ 3 ዓመት 4 5 ሳይሆን አይቀርም የመጀመሪያው ፕሮግራም ማለት ነው። ከዛ በኋላ ግን አሁን ከረጅም ጊዜ በኋላ ሶስተኛው ሰው ዮሳን ሆኖ መጥቷል ማለት ነው። ከደጋፊዎቹ ጋር የመገናኘት ፎቶ የመነሳትና ፊርማ የመፈረም ማለት ነው። ቲሸርታችሁ ላይ ምናምን ሴቶች የምትፈልጉት ቦታ ማስፈረም ትችላላችሁ። ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ አገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። ሴቱ ኮንኮላታ እንደምታ ከራ ጅቡቲ ኦኬ ወሳወስጊሪ ባካጌን ተመልሻለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ቆንጆ፣ ሁሉ ፒስ የሳይ ትንሽ ቃውጢ ቤንግ የሆነ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ሰብስክራይብ አላረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጭ ሁኑ። ምክንያቱም አካሄዳችን ገባ ነው። ኖናምሰ እንግዲህ ሰሞኑን ትንሽ በነጃኒ የመኪና አደጋ ጋር እንዲሁም ደግሞ በዮሳን ይቅርታ ጉዳይ ላይ አነጋጋሪ ነገሮች ምንድን የተፈጠረው የሚለውን ነገር አብረን ቼክ እናደርጋለን። ትንሽ ለቀቅ የሚያረጉ ፈታ ሳምንቱን በቃ የሆነ እንትን የሚሉ ማለት ነው የሚያደማምቁ ቪዲዮዎች ይዤላችሁ መጥቻለሁ። ሰብስክራይብ አድርጉ፣ ላይክ አድርጋችሁ ጀምሩ። ምክንያቱም ዋና ተቆጣጣሪ የሆናችሁ ሰዎች የዚህም ቤት ጸባይ ታውቁታላችሁ። አመላለሁ ገብቷችኋል። ላይክ ይወዳል ቤቱ። ላይክ ሲደረግ ሌሎች ጋር ቪዲዮአችን እንዲደርስ ይሆናል ማለት ነው። ስለዚህ ላይክ አድርጋችሁ ጀምሩ። ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። እስቲ ሞቲቬሽን ነው ብራዘር። እሺ ጄዲ ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። እሺ ፍቅረኛ ጥለህ ፍቅረኛ እሺ ቆይ ንገረኝ ጄዲ ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። እሺ ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። ይሄ ካላነቃቃ ምንም አያነቃቃ። ያን ነገር ልንገርህ፣ ፍቅረኛ ጥላ ብትሄድ ፍቅረኛ ይመጣል። ጓደኛ ጥላ ብትሄድ ጓደኛ ይመጣል። ስለዛ ሰርግ ላይ በግድ ካስጠጡኝ በኋላ እሺ ልቀቁኝ። የጓደኛዬ ሰርግ እኮ ነው። ምን ሆናችሁ ነው? ጨፍረው ይነሳ። ልቀቁት። በዳዴ ልትሄድ ነው? ተነስተ አጣርቻለሁ ቤተሰብ። ኦኬ የነጃኒ ጉዳይ የአዶናይ ወንድም በጣም ተጎድቷል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም ያሳዝናል። እግዚአብሔር ይሁናቸው። ያ በጣም
እንግዲህ ከመኪናው አደጋ በኋላ ብዙ ነገር ሲባል ነበር በነ ጃኒ ጉዳይ። ያ ከፍተኛ አደጋ እንደሆነ ተነግሯል። ሆኖም ግን ጃኒ አሪፍ ሁኔታ ላይ እንዳለች ነው። ግን ማቱሳላ ራሱም ቪዲዮ ስለለቀቀ ማለት ነው ያለበትን ሁኔታ ለቋል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማል። እግሩ ላይና ወገቡ ላይ ነው ትንሽ አደጋ የደረሰው ማለት ነው። በጣም የሚያስፈራ ሁኔታ ነበር። ሆኖም ግን እግዚአብሔር ይመስገን እነዚህ ልጆች እንግዲህ ተርፈዋል። በጣም የመኪና ማሽከርከር ላይ የኢትዮጵያ ሕዝብ ሙሉ ማለት ይቻላል ወጣቶችን ብቻ ሳይሆኑ ቲክቶከሮች ብቻ ሳይሆኑ ያው ሌሎቻችሁም በጣም ጥንቃቄ በሚያስፈልግበት ሁኔታ ነው ያለው። ምክንያቱም በጣም ብዙ አደጋዎች ነው ያሉት። ትላንትናም እዚሁ እኔ በር ላይ ራሱ ምን እንዴት እንደሆነ አደጋው ራሱ ግራ በሚያጋባ ሁኔታ አደጋዎች እየበዙ ነውና እንግዲህ ጥንቃቄ ይባላል። ያው አደጋው እስከሚደርስ አደጋ ያለ አይመስለውም ብዙ ሰው። ያ ነው ችግሩ። ኡሳተ ተራራው ላይ ያለሽው ደመኔ ያችን ልሳሚልኝ ስለ እቃ ያዘች መስሎኝ እቃ ያዘች መስሎኝ እንዴት ነውማ? ኡሳተ ተራራው ላይ ያለሽው ደመኔ ያችን ልሳሚልኝ ስለኔ አዝዋ ገደል ስር ያለሽው ዋነስ እንዴት ነሽ በሉልኝ። በረዶ እኮ አይመችም። ወይ በስርዓት አላሳየሽ ጓጓን እኮ እንዲህ ወይ ትንሽ አላ ለክፉም ለደጉም ትንሽ እንደ ዞር ነገር ብትል እኔ በግሌ ፐርሰናሊ ነሽ እሺ ያንቺ ምን ይባላል? አሁን ያንቺ ምንድን ነው ይሄኛው? ያኛውስ እሺ ችግር የለውም የሆነ አለ የሚታይ ነገር። አንቺ ምን ከስክስ አርጉ ምን አርጉ ነው የምትይው? ወጉን ይዛችሁታል። ወንድ በፍቅር ይሰቃያል፣ ግን እንደኔ የተሰቃየ ማፌቨራይት ቲክቶከር ባይ በጣም ነው የሚመቸኝ። እድርና እቁብ እንደሚከፍል ሰው ሁሌ በየቀኑ ደብዳቤ ቤቴ ይመጣል። ከሰኞ እስከ ዓርብ ከማለዳው እንድሰጥ የፍቅር ጥያቄ ይቀርብልኛል። በአንድ ሩዝ 30 ደብዳቤ ቤቴ ይመጣል። ሴቶች እኔ የምሄደው መንገድ ላይ አስፋልት ዘግቶ ጎማ አቃጥሎ የፍቅር ጥያቄ ይጠይቁኛል፣ ግን እኔ አልቀበላቸው። ለምን ሚሳይል አይልኩብኝ? ሁሌ መንገድ ላይ ሲሄድ ከፊት ለፊቴ ጎማ ይቃጠላል፣ ከኋላ ጎማ ይቃጠላል፣ ከጎኔ ጎማ ይቃጠላል፣ በዚህ በኩልም ጎማ ይቃጠላል። የፍቅር ጥያቄ ይጠይቁኛል። ታፈቅረኛለህ? አታፈቅ? አላፈቅርሽም። ጎሞ ተቃጥሎ እስከሚያልቅ ጠብቄ ሄዳለሁ። የእነሱ ወንድሞች ይቀጠቅጡኛል። ብዙ አደጋ ደርሶ ወገቤ እንዳለ ቆሰል። በምን ምክንያት? በፍቅር ምክንያት። ተወዳል። ውድ ነገር ያለ ቦታ ርካሽ ነህ አንተ፣ ውድ ነህ እየተባልኩ አልቻልኩም። ትላንትና ከወጡ ከፍተኛ አነጋጋሪ ከሆኑ ቪዲዮዎች አንዱ የዮሳን ጌታውን እንትን ምንድን ነው
አድናቂዎች ጋር የመገናኘት ፕሮግራም ቀድሚያ መግለጫ ይሰጣሉ። ምክንያቱም ከዚህ በፊት ሁለት ሰው ሰላም ተስፋዬና ሙላቱ አስታጥቄ በዚህ በቀይ ምንጣፍ ገብቶ ከአድናቂዎቻቸው ጋር ፎቶ የመነሳትና ፊርማ የመፈረም ፕሮግራም አዘጋጅቶ ነበር አንድ ድርጅት ማለት ነውና ለዛ እንደውም ለሰላም ተስፋዬ 1 ሚሊዮን ብር ነው የከፈላት። በጊዜው በጣም ብዙ ብር ነው። በእርግጥ አንድ 3 ዓመት 4 5 ሳይሆን አይቀርም የመጀመሪያው ፕሮግራም ማለት ነው። ከዛ በኋላ ግን አሁን ከረጅም ጊዜ በኋላ ሶስተኛው ሰው ዮሳን ሆኖ መጥቷል ማለት ነው። ከደጋፊዎቹ ጋር የመገናኘት ፎቶ የመነሳትና ፊርማ የመፈረም ማለት ነው። ቲሸርታችሁ ላይ ምናምን ሴቶች የምትፈልጉት ቦታ ማስፈረም ትችላላችሁ። እኔ አይመለከተኝም። ግን ፊርማ ፕሮግራም ያካሂዳል። ያ ፊርማ ፕሮግራም እንግዲህ ከመካሄዱ በፊት በጣም ይሄ የተጋነነ የሴሌብሪቲዎች የሳይን እንትን ነውና በሊሞዚን ነው የሚመጣው፣ በቀይ ምንጣፍ ነው የሚገባው። ተለቅ ያለ ሰፋ ያለ ፕሮግራም ነው የሚሆነው፣ በጣም አድናቂዎች በሚገኙበት ሁኔታ ማለት ነው። ከዛ በፊት ግን መግለጫ ሰጥቷል ትላንትና። በዛ ጉዳይ ላይ ስለ ቴዲ አፍሮ አውርቷል። ትንሽ ብዙም እንትኑ ቪዲዮ አሪፍ አይደለም፣ ግን በጣም ሰዎች እየተቀባበሉት ስለሆነ ነው ይዤላችሁ የመጣሁት። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለውልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። እንግዲህ ይሄን ንግግር ተናግሯል ማለት ነው። ከዚህም በተጨማሪ በሌሎች ጉዳዮች ላይ ሰፋ ያለ መግለጫ ተሰጥቷል። ግን በጣም ትኩረት ሲስብ የነበረው ይሄኛው ጉዳይ ስለሆነ ምክንያቱም እነሱ ከሰሩ ዘፈን ጋር ያው ሌሎች የቴዲን እንደሚደግፉት የነ ዮሳንን የሚደግፍ አለ፣ የሚቃወምም አለ። እሱ ግን የራሱን አስተያየት ሰጥቷል ማለት ነው። ጋይስ ዛሬ እንደ ኢትዮጵያ ማለት ነው ተሰርቶ ማያቅ ስታይል ነው የምሰራው። ብዙ ብለውም ብርቱበትም የስንቱ ቤት ድግስ አማረበት እውነት እዚህ ቤት እዛ ቤት ሁሉም ጋር ሲጠሩን ይሄ እኛ ዜማ ምንድነው አውቆ መጣፈጡን ሁሉም ሰሚ ሆነ ከፍቶ ታይሻት ስታይላችን ስታይሉ ያበደ ነው። በጣም ነው ወደድኩት ከጠበቅኩት በላይ። ያው ሰላምንኩ ነው ኢትዮጵያ ውስጥ እንደዚህ አይነት ስራ ተሰርቶ አይታወቅም። ሰላምንኩ ወይኔ ጉዴ ይሄ ጌታ ከኋላ ነው ማየት ምን የሚሉት እስቲ ግን ሰጥቶሽ ለዚህ ቢላሉ እዴ ይገባሻል። እሺ አያታሰብም ሰሰብ ተወልደን አራዳው ተወልደን አገሩ አንዱ ልጅ ሚካኤል ብላችሁ ንገሩ። አይሆንም አባቴ እቤት ገብተህ ራስህ እንዳት እኔን ፈራውልህ ኦኬ
አሁን ትሬንድ ነው ይሄ ሙዚቃ። እሺ ነው ይሄ ዘፈን ዚስ ታይም ቢሆን ምን ያህል ትሬንድ እንደሚሆን ቲክቶክ ላይ ማለት ነው። ማለት የዛኔ ቲክቶክ ስላልነበረ። በነገራችን ላይ ሰሞኑን ከተለያዩ ከአፍሪካ ሀገራት የተወጣጡ ሴሌብሪቲዎች ኢትዮጵያ ተከስተዋል። ከነሱ መሀል እነ ዊሊያም እነ ቴንጌ እዚህ ነበሩ። ቴንጌ Ethiopia. Yes sir. Just know we are coming Yes sir. on Yes our sir. way. As we are seeing the passport side. Yeah. So, see you there, guys. Okay. ያ ኢትዮጵያ ውስጥ ማለት ነው በጣም ብዙ የአፍሪካ ዩቲዩበሮች የአፍሪካ ብቻ አይደለም። እውነት ለመናገር አዲስ አበባ ላይ ብታዩ ቦሌ አካባቢ በጣም ብዙ ሴሌብሪቲ ነው ያለው። ማለት በቃ ማጠብቋቸው ሰዎች ማለት ነው እየመጡ ቪዲዮ እየሰሩ ዩቲዩብ ምናምን እየቀረጹ ማለት ነው በጣም እያስተዋወቁ ነው ያሉት። በእርግጥ ይሄን ነገር ማይመቻቸው አንዳንድ ሰዎች አሉ፣ አበሻም ሆነው ማለት ነው ተከፍሏቸው ነው መንግስትን አይመለከተኝም እኔ ሀገሬን ብቻ ያስተዋውቁልኝ ደስ ብሎኝ ነው ማያቸው፣ ደስ ብሎኝ ማለት ነው። በጣም ነው ሰፖርት ማድረገው ኢትዮጵያን አዲስ አበባን ቀርጸው ለዓለም አሪፍ ነገሯን ሲያሳዩ ማለት ነው። ችግሮቻችን እንዳሉ መልካም ነገራችን ግን በደንብ እንዲጎላ ነው የምፈልገው። በቃ ማለት እንዲታይ ማለት ነው ለዓለም ሁሉም ሰው እንዲያይልን ነው የምፈልገው እንጂ አንዳንድ ሰዎች እየገባችሁ ኮሜንት ላይ እንደዚህ መንግስት እንደዚህ አድርጎ ገንዘብ የለም መንበሩ የለም ስራ የለም ምናምን ይሄን ጉድለታችንማ ቀድሞ እኮ ብዙ ተዘግቦልናል። ባይዘዌ ማለት ነው እኛ ከማለታችንም በፊት ዓለም ስለኛ ድህነት ብቻ ነው የሚያወራው። ምግብ እንደሌለን እንደምንራብ ምናምን ያወራልናል እኮ። ሄዳችሁ እዛ ጋር መናገር አይጠበቃችሁ። ለኛም ለነሱም ሰርፕራይዝ ነገሩ ለውጥ ብቻ ነው። የተለየ አዲስ ነገር ሲኖር ከተማችን ስትጸዳ፣ ህዝቡ አሪፍ ሲሆን፣ የተማረ ሰው ሲሆን፣ አዲስ ሴሌብሪቲዎች ኢትዮጵያ ውስጥ ሲፈጠሩ ኢንተርናሽናል ሴሌብሪቲዎች ያ ነው ሰርፕራይዙ እንጂ እኮ ድህነታችን፣ አለመብላታችን፣ ችጋራ መሆናችንማ ቀድሞ እነሱ ዘግበውልናል። ምሳሌዎችም ነን ባይ ዘ ወይ ማለት ነው። እንደ ምሳሌ የምንጠቀስ ህዝቦች ነን በድህነት ምናምን በረሃብ ማለት ነው። ስለዚህ መታችሁ እዛ ኮሜንት ላይ ርቦናል፣ ቸግሮናል ምናምን ምንም ሴንስ አይሰጥም። እነሱ የሚያስቡትም እንደዛ ነበር። ሲመጡ ግን ለእነሱም ሰርፕራይዝ ስለሆነ አሪፉን ነገር ሲያሳዩ በጣም ለመደገፍ እንሞክርና አሁን ሰሞኑን ብዙ ሴሌብሪቲዎች አሉ ምናምን እኔ ከተማው ላይ ራሱ የሆኑ ፈረንጆች ጋር ጥቁር አሜሪካዎች ጋር ምናምን የሆኑ ሰዎች ጋር ህፃናት ራሱ ሲለምኑ አስቆማለሁ። ምክንያቱም ገጽታችንን ስለሚያበላሹ ማለት ነው። ኦፍኮርስ ይርባቸዋል ምናምን ችጋራ ምናምን ይታወቃል። ግን ቢያንስ እነዛ ሰዎች ያን ነገር ከአይምሯቸው መፋቅ አለባቸው። ገብቷቸዋል። በልተን እንደምናድር ምናምን ነገር ጥሩ ኑሮ ጥሩ ከተማ እንዳለን ጥሩ አየር እንዳለን ነገ ከነገ ወዲያ ደግሞ ሁላችንም እንደዚህ መገፋፋታችን አይቀርም ከዓለም ጋር ማለት ነው። እኔ በጣም እርግጠኛ ነኝ በጣም በአጭር ጊዜ ውስጥ ወደዛ ስለምንሄድ ማለት ነው። ስለዚህ እባካችሁ በጣም ለፈለፍኩኝ በዚህ ጉዳይ ላይ ግን የሰዎች ፖስት የሚያደርጉት ነገር ላይ ምናምን አሪፍ ነገር ብቻ ኮሜንት አድርጉ። ባንዲራችንን ምናምን ኢትዮጵያን በቃ በደንብ የሚያንጸባርቅ ጠቅላይ ሚኒስተራችን አዳነች አቤቤን ምናምን ነገር በቃ እዛ ጋር ሰፖርት የሚያደርግ ነገር አለ አይደለ? መንግስታችን እንደምንደግፍ ምናምን ነገር በደንብ እንድጽፉ ፈልጋለሁ። ኤኒዌይስ ግን በጣም ለፈለፍኩኝ መሰለኝ ዛሬ አሉ ቪዲዮዎች ግን በጣም እንዳላንዛዛባችሁ በዚሁ ሊጨርስ ማለት ነው። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩ ነው። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ ባይ